ሰበር ዜና በአሜሪካና ኢራን መካከል በድጋሚ ጦርነት ተጀምረዋል። ሁለቱም ሀገራት ከባባድ የተባሉ ጥቃቶችን ፈጽመዋል። የሆርሙዝ ወሽመጥ ተዘግቷል። መርከቦች በድጋሚ መቆም ጀምረዋል። የጦርነቱን መጀመር ተከትሎ የዓለም የነዳጅ ዋጋ በከፍተኛ ደረጃ ጨምረዋል። ጥቃቱ ዛሬ ሌሊት በከባዱ እንደሚቀጥል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተናግረዋል። ሁሉንም ሰበር ዜናዎች በዝርዝር ትሰማላችሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የመካከለኛው ምስራቅ ውጥረት በድጋሚ ተጀምሯል። ጦርነቱም በድጋሚ ተቀስቅሷል። በሆርሙዝ ወሽመጥ መርከቦች መመታታቸውን ተከትሎ አሜሪካ ኢራን ላይ ጥቃት ከፍታለች። በሆርሙዝ ወሽመጥ ሲጓዙ የነበሩ 3 የነዳጅ መርከቦች ከተመቱ በኋላ አሜሪካ ኢራን ላይ ጠንካራ ጥቃት ከፍታለች። የአሜሪካ ጦር ማዕከላዊ እዝ በሆርሙዝ ወሽመጥ የሚገኙ ከ60 በላይ የኢራን እስላማዊ አብዮታዊ ዘብ አነስተኛ ጀልባዎችን ጨምሮ ከ60 በላይ ኢላማዎችን መምታቱን አስታውቋል። የኢራን ምክትል የውጭ ጉዳይ ሚኒስቴር አሜሪካ የፈጸመችው ጥቃት ከሳምንታት በፊት የተፈረመውን የኢራንና አሜሪካ መግባቢያ ስምምነት የሚጥስ እንደሆነ ገልጸዋል። ኢራን ቆራጥ እርምጃዎችን እንደምትወስድም አስጠንቅቀዋል። የኢራን መንግስት መገናኛ ብዙሃን ዘገባ እንደሚያሳየው ድብደባ የተፈጸመባቸው ቀሺም ደሴት እንዲሁም ባንደር አባስና ሲሪካን የተባሉት አካባቢዎች ናቸው። በእነዚህ አካባቢዎች በፍንጣሪ የተመቱ ሰዎች ጉዳት እንደደረሰባቸው ተገልጿል። ኢራን አሜሪካ ጥቃት እንድትከፍት ላደረጋት የ3 ነዳጅ ጫኝ መርከቦች ጥቃት በቀጥታ ኃላፊነት አልወሰደችም። የአሜሪካ ጦር ማዕከላዊ እዝ ከ60 አነስተኛ ጀልባዎች በተጨማሪ የኢራን የሚሳኤል ማስወንጨፊያ ስፍራዎችና የእዝ ማዕከላትን መምታቱን አስታውቋል። ኢላማዎቹ የሚገኙበትን ቦታ ግን አልገለጸም። አሜሪካ በ3ቱ ነዳጅ ጫኝ መርከቦች ላይ የተፈጸመው ሙሉ በሙሉ ተቀባይነት የሌለው ጥቃት መዘዝ እንደሚያስከትል ገልጻ ነበር። ጦሩ እንደገለጸው የአሜሪካ ጥቃቶች የተፈጸሙት በዓለም አቀፍ የውሃ መስመር ላይ ንጹሃን በግለሰቦች የሚቀዘፉ የንግድ መርከቦችን ኢላማ በማድረጋቸውና ጥቃት በመሰንዘራቸው ከፍተኛ ዋጋ እንዲከፍሉ ለማድረግ ነው ተብለዋል። የኢራን የውጭ ጉዳይ ሚኒስቴር እርምጃው የመግባቢያ ስምምነቱን የሚጥስ እንደሆነ ገልጸዋል። የአሜሪካ መንግስት ቅን ልቦናና ወጥ አቋም የሌለው እንዲሁም የማይታመን መሆኑን እንዳረጋገጠም ጠቅሰዋል። አክሎም ኢራን ብሔራዊ ጥቅሟንና ደህንነቷን ለማስጠበቅ አስፈላጊ ነው የምትለውን የትኛውንም እርምጃ ትወስዳለች ብለዋል። በሆርሙዝ ወሽመጥ ሲያልፉ የተመቱት መርከቦች የእነርሱ እንደሆኑ የገለጹት ኳታርና ሳውዲ አረቢያ ጥቃቱን ያወገዙ ሲሆን ኢራንንም ተጠያቂ አድርገዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ግን የኳታርን ክስ ከመልካም ጉርብትና መርህ ጋር የተቃረነ ሲሉ ገልጸውታል። የአሜሪካ ጦር ኢራን ውስጥ በርካታ ኢላማዎች ላይ ጥቃት መፈጸሙን ካስታወቀ በኋላ የኢራን አብዮታዊ ዘብ በቀጠናው የሚገኙ የአሜሪካ ወታደራዊ ተቋማት ላይ የአጸፋ ጥቃት መፈጸሙን ገልጸዋል። አብዮታዊ ዘቡ ባወጣው መግለጫ ኢራናውያን በከፍተኛ ቁጥር ወጥተው የታላቁ መሪያችን የቀብር ስነ ስርዓት እያካሄዱ ባሉበት ጊዜ የተፈጸመ ጥቃት መሆኑን ገልጸዋል። እርምጃው በድጋሚ በተደረሰው ስምምነት ላይ የተፈጸመ ጥሰት ነው ሲልም አሜሪካ በኢራን የባህር ዳርቻ አካባቢዎች ላይ ጥቃት መፈጸሟን አረጋግጠዋል። ለዚህ ጥቃት በተሰጠው የመጀመሪያ ደረጃ ምላሽ የሀገሪቱ የባህርና የአየር ኃይሎች የጋራ ሚሳኤልና የድሮን ጥቃቶችን መፈጸማቸውን ገልጸዋል። በጥቃቱም ባህሬን ውስጥ የሚገኘው የአሜሪካ ባህር ኃይል ሰፈርና ኩዌት ውስጥ ያለው የአሜሪካ የአየር ኃይል ሰፈር ላይ 85 ኢላማዎችን መምታታቸውን አስታውቀዋል። የኢራን አብዮታዊ ዘብ የአጸፋ ጥቃት መፈጸሙን ከማሳወቁ በፊት የኩዌት ሰራዊት የድሮንና የሚሳኤል ጥቃቶችን ለመከላከል የአየር መከላከያ ስርዓቶቹን መጠቀሙን የገለጸ ሲሆን ባህሬን ውስጥ ደግሞ የአየር ጥቃት ማስጠንቀቂያ ደውል ተሰምተዋል። ይህ በአሜሪካ ሰራዊት የተከፈተውና ኢራን የአጸፋ ጥቃት የሰነዘረችበት ሁኔታ ከሳምንታት በፊት በሁለቱ ወገኖች በኩል ከተደረሰው ስምምነት በኋላ በአካባቢው አዲስ ወታደራዊ ፍጥጫ ቀስቅሰዋል። በአሜሪካና በኢራን መካከል የሚደረገውን ጦርነት ያስቆመው የተኩስ አቁም ስምምነት ማብቃቱን የአሜሪካው ፕሬዝዳንት ዶናልድ ጄ
ትራምፕ ተናግረዋል። በቱርክ እየተካሄደ ባለው የሰሜን አትላንቲክ ጦር ቃል ኪዳን ማህበር ኔቶ ስብሰባ ላይ የሚገኙት ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የተደረሰው ስምምነት ያበቃ ይመስለኛል ሲሉ ተናግረዋል። ፕሬዝዳንቱ ጨምረውም ከእነሱ ጋር ከዚህ በኋላ መነጋገር አልፈልግም፣ የሚታመኑ አይደሉም ብለዋል። እስከምረዳው ድረስ የተኩስ አቁሙ አብቅተዋል ሲሉም ተደምጠዋል። ሁለቱ ወገኖች ሊነጋገሩ እንደሚችሉ ነገር ግን ውጤት የማያስገኝ መሆኑን ገልጸዋል። የሚደረጉ ንግግሮች ጊዜን የሚያባክኑ እንደሆኑ በመጥቀስም የኢራን ባለስልጣናትን ውሸታም ሲሉ ወርፈዋል። የተኩስ አቁሙን ማብቃት በተመለከተ በተደጋጋሚ በጋዜጠኞች የተጠየቁት ፕሬዝዳንት ዶናልድ ጄ ትራምፕ የአሜሪካ ልዑካን ከኢራን ጋር ሊነጋገሩ ይችላሉ፣ ነገር ግን ጊዜያቸውን ማባከን ነው ብዬ ነው የማስበው ብለዋል። በግልጽ ለመናገር ከኢራናውያን ጋር ጊዜን ማጥፋት አልፈልግም ሲሉ በድጋሚ ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የተፈረመው ጊዜያዊ ስምምነት አብቅቷል ማለታቸውን ተከትሎ በዓለም ገበያ የነዳጅ ዋጋ በ6 በመቶ ጨምረዋል። መርከቦች በሆርሙዝ ወሽመጥ በኩል እንዳያቋርጡ ማሳሰቢያም ተሰጥተዋል። የተባበሩት መንግስታት ድርጅት ዓለም አቀፍ የባህር ትራንስፖርት ድርጅት በመርከቦች ላይ የተፈጸሙትን ጥቃቶች በማውገዝ የባህር ትራንስፖርት ኩባንያዎች መርከቦቻቸውን ወደ ሆርሙዝ ወሽመጥ እንዳይልኩ አሳስበዋል። ይህ ማሳሰቢያ የተሰማው አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ ኢራን የአጸፋ እርምጃ ከወሰደች በኋላ ነው። በሆርሙዝ ወሽመጥ በመቶዎች በሚቆጠሩ መርከቦች ላይ ወደ 6000 የሚጠጉ ሰዎች እንቅስቃሴያቸው ተገድቦ እንደሚገኝ የተባበሩት መንግስታት አስታውቀዋል። ዓለም አቀፉ የባህር ትራንስፖርት ድርጅት ዋና ጸሐፊ ከቅርብ ቀናት ወዲህ በመርከቦች ላይ የሚፈጸሙ ጥቃቶች ከፋርስ ባህረ ሰላጤ በሰላም መውጣት ባልቻሉ መርከቦች ላይ ያሉ ወደ 6000 የሚጠጉ መርከበኞችን ስጋትና የስነ ልቦና ጫና ይበልጥ ያባብሰዋል ብለዋል። መጋቢት ወር ላይ አሜሪካና ኢራን ወሽመጡን ለማስከፈት የሚያስችል ስምምነት ከመፈራረማቸው በፊት ወደ 20,000 የሚጠጉ መርከበኞች በባህረ ሰላጤው እንቅስቃሴያቸው ተገድቦ መቆየታቸውን ዋና ጸሐፊው አስታውሰዋል። ዋና ጸሐፊው አሁንም አጣብቅኝ ውስጥ የገቡት መርከቦች በሰላም እንዲወጡ ሁለቱም ወገኖች ሳይረፍድ ሁኔታውን እንዲያረግቡ ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሀገራቸው ዛሬ ምሽት በኢራን ላይ በድጋሚ ከባድ ጥቃት እንደምትፈጽም ተናግረዋል። ትራምፕ ይህን ያሉት በኔቶ ጉባኤ ላይ ከዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጋር በመሆን ለጋዜጠኞች በሰጡት መግለጫ ነው። በመግለጫው ላይ ኢራንን በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሲሰጡ ባለፈው ምሽት በከባዱ መተናቸዋል፣ በጣም በከባዱ ያሉ ሲሆን ሀገራቸው ምናልባት ዛሬ ምሽት በድጋሚ ከባድ ጥቃት እንደምትፈጽም ተናግረዋል። ዶናልድ ትራምፕ ጨምረውም ትንሽ ማስጠንቀቂያ ሰጥቻቸዋለሁ፣ ዛሬ ማታ በድጋሚ በከባዱ እንመታቸዋለን ብለዋል። በኢራን ደስተኛ እንዳልሆኑ የገለጹት ዶናልድ ትራምፕ ቴሄራን የኒውክሌር መሳሪያ መታጠቅ እንደማይፈቀድላት አሜሪካ ያላትን አቋም ደግመው ገልጸዋል። ዶናልድ ትራምፕ ሙሉ ጉዳዬ ስለ አገዛዝ ለውጥ አይደለም ሲሉም የሀገሪቷን የኒውክሌር መርሃ ግብር ለማስቆም የሚያስችሉ ብዙ ለውጦች መምጣታቸውን አክለዋል። ኢራን ከዚህ በኋላ የመካከለኛው ምስራቅ ሀያል አይደለችም ሲሉም የኢራንን አስተዳደር አጣጥለዋል። በኢራን ላይ ጥቃት ከተከፈተ በኋላ የአሜሪካ መከላከያ ሚኒስቴር የእስራኤል ጉብኝታቸውን ሰርዘዋል። በመካከለኛው ምስራቅ ያለው ውጥረት መባባሱን ተከትሎ የአሜሪካ መከላከያ ሚኒስቴር ፔት ሄግሴት ዛሬ ወደ እስራኤል ሊያደርጉት የነበረውን ጉዟቸውን እንደሰረዙ ቢቢሲ መረዳት ችለዋል። ሄግሴት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ጉባኤ ላይ ለመታደም ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋር ቱርክ ነበሩ። ሚኒስቴሩ ዛሬ ወደ እስራኤል ሊያደርጉት የነበረው ጉብኝት እቅድ በአሜሪካም ሆነ በእስራኤል በይፋ አልተገለጸም። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።